ዳምጠው ተከታትለዋለች። ዛሬ ከቀኑ 8 ሰዓት አካባቢ በክፍለ ከተማ ሶስት ግለሰቦች ከዋናው መንገድ ወጥተው ለልማት የተነሱ አካባቢዎች አሉ። ወንዱ የገፈታተራቸው ነው ውስጥ ያስገቡትና ተያዘው ወዲያውኑ ነው ፍንዳታ የተከሰተው። እንግዲህ የሁለት ሰዎቹ ሕይወት አልፏል። አንደኛዋ ተጎድታ ሆስፒታል ነው ያለችው። ከተልእኮ ይዞ ነው ወይስ ከምን ጋር ተያዘ ነው የሚለው ገና ያልታወቀ እና በምርመራ ሂደት ላይ የሚገኝ ነው ማለት ነው። እንደገና ሌላ ተጨማሪ ከዛ ከሞቶ ሰው ኪስ ውስጥ ሌላ ቦምብ እንደዚህ ተገኝቷል። የእጅ ቦምብ አንደኛው እንግዲህ ቦምብ እሱ ወይ በሰዎቹ ላይ ጥቃት ለማድረስ ሲልካካው ነው የፈነዳው የሚል ግምት ያለው ትክክለኛው ነገር በኋላ የሚጣራ ነው የሚሆነው። ነገር ግን ያው አንዱ ቦምብ የፈነዳውም ከያዘ ሰው እንደሆነ ነው መረጃው የሚያሳየው። የአዲስ አበባ ነዋሪ ናቸው ሰዎቹ? አዎ ሰዎቹ የአዲስ አበባ ነዋሪ መሆናቸው ነው መታወቂያቸው የሚያረጋግጠው። ኮማንደር ፋሲካ እንዳብራሩት ከቀኑ 8 ሰዓት አካባቢ አንድ በግምት እድሜው ከ50 እስከ 55 የሚገመት ግለሰብ ከሁለት ተመሳሳይ የእድሜ ደረጃ ላይ ከሚገኙ ሁለት ሴቶች ጋር እየተገፈታተረ ወደ ቦታው ከገባ በኋላ ፍንዳታው መሰማቱንና ጉዳት መድረሱን ገልጸው የግለሰቦቹ ማንነትና የፍንዳታውን ምክንያት ለማወቅ በምርመራ ሂደት ላይ መሆኑን ገልጸዋል። ከወራት በፊትም ልደታ ክፍለ ከተማ በተከሰተው የቦምብ ፍንዳታ የሁለት ወጣቶች ሕይወት ማለፉ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። ፀሐይን ለዘገባው አመሰግናለሁ። የኤርትራ መንግስት በትግራይ ክልል የሚገኙ ወታደሮችን ከአካባቢው ማውጣት ለመጀመር መስማማቱን አስታወቀ። በዚህም ኤርትራ በግጭቱ መሳተፏን ለመጀመሪያ ጊዜ በይፋ ማረጋገጧ ተደርጎ ተወስዷል። ኤርትራ ይህን ይፋ ያደረገችው ከፍተኛ ዓለም አቀፍ ግፊት እየተደረገ ባለበት በአሁኑ ወቅት ከትላንት በስቲያ አርብ 15 አባላት ላሉት የተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ ነው። የኤርትራ ማስታወቂያ ሚኒስቴርም ይህንኑ መረጃ በድረገጹ ላይ አውጥቷል። በተባበሩት መንግስታት ድርጅት የኤርትራ አምባሳደር ሶፊያ ተስፋ ማርያም ለመንግስታቱ በላኩት ደብዳቤ እንዳሰፈሩት የኤርትራን ኃይሎች የዓለም አቀፉን ድንበር ተከትሎ ካለው አካባቢ ለማስወጣትና በምትኩም የኢትዮጵያን ወታደሮች ለማሰማራት ኤርትራና ኢትዮጵያ በከፍተኛ ባለስልጣናት ደረጃ ተስማምተዋል ብለዋል። የኤርትራ ወታደሮች ባለፈው የጥቅምት ወር መገባደጃ የኢትዮጵያ ጦር ከቀድሞ የትግራይ ገዢ ፓርቲ ህወሓት መሪዎች ጋር ግጭት ውስጥ በገባበት ወቅት ከኢትዮጵያ ወታደሮች ጎን ቢሰለፉም እስካለፈው አርብ ድረስ ግን ኤርትራ ኃይሏን በአካባቢው ማሰማራቷን ደጋግማ ስታስተባብል መቆየቷ ይታወሳል። በሌላ በኩል የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፈው ወር የኤርትራ ጦር ሰራዊት በአካባቢው መኖሩን አምነው ፈጥነው መውጣት እንደሚጀምሩ ቃል ገብተው ነበር። ይሁንና የተባበሩት መንግስታት የረድኤት ጉዳዮች ኃላፊ ማርክ ሎኩክ ባለፈው ሐሙስ ያ ስለመሆኑ ማረጋገጫ የለም ሲሉ ለመንግስታቱ ድርጅት የጸጥታው ምክር ቤት ገልጠዋል። በግጭቶቹ በሺህ የተቆጠሩ መገደላቸውን፣ በበርካታ ሴቶች ላይ አስገድዶ የመደፈር ጥቃት መፈጸሙንና ቁጥራቸው ወደ ሚሊዮን የሚጠጋ ሰዎች ከቀያቸው ለመፈናቀል መገደዳቸውን ዘገባው ጨምሮ ገልጧል። እንደ መንግስታቱ ድርጅት ግምት የትግራዩን ግጭት ጨምሮ በድርቅ በአንድ ትውልድ አንድ የሚከሰት አይነት የተባለለትን እጅግ የከፋ የበረሃ አንበጣ ወረርሽኝና እንዲሁም የኮሮና ቫይረስ መዛመት የከሰታቸውን በድርብ ማህበራዊና ኢኮኖሚያዊ ተጽዕኖዎች ጨምሮ ቁጥራቸው በበዛ የተለያዩ መንስኤዎች ሳቢያ በያዝነው ዓመት በኢትዮጵያ ከ23.5 ሚሊዮን ህዝብ በላይ የሰብአዊ እርዳታ እንደሚያስፈልገው አመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የአየር ንብረት ለውጥ ባስከተላቸው አንገብጋቢ ጉዳዮች ላይ ተባብረን ለመስራት ቆርጠናል ሲሉ ዩናይትድ ስቴትስ እና ቻይና በትላንትናው ዕለት በጋራ ባወጡት መግለጫ አስታወቁ። የዩናይትድ ስቴትሱ የአየር ንብረት ጉዳዮች ልዩ መልእክተኛ ጆን ኬሪ በሻንጋይ ያደረጉትን የሥራ ጉብኝት ተከትሎ ከቻይናው አቻቸው ሺያ ጂንዋ ጋር በመሆን በጋራ ባወጡት በዚህ መግለጫ በአፋጣኝና ጉዳዩ በሚጠይቀው የተለየ ትኩረት መታየት ያለበትን የአየር ንብረት ለውጥ ያስከተለውን ቀውስ ለመቋቋም ሁለቱ ሀገሮች እርስ በርስና ከሌሎች ሀገሮች ጋር ለመተባበርም ቁርጠኛ ናቸው ብለዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬሪ ከፕሬዚዳንት ጆ ባይደን አስተዳደር ቻይናን በመጎብኘት የመጀመሪያው ባለስልጣን መሆናቸው ነው። ይህም በሌሎች በርካታ ጉዳዮች ዙሪያ የገነነ ውጥረትና ፍጥጫ የገቡት ሁለቱ ሀገሮች ዓለም አቀፍ ፈተና በደቀኑ ጉዳዮች ዙሪያ ተባብረው ሊሰሩ ይችሉ ይሆናል የሚል ተስፋ ፈንጥቀዋል። በመጨረሻም ጃፓን ከተሰናከለው የፉኩሺማ የኒውክሌር ኃይል ማመንጫዋ የተበከለ ውሃ ወደ ባህር ለመልቀቅ መወሰኗ ያሳደረባትን ስጋት ደቡብ ኮሪያ የአካባቢውን ሀገሮች በመጎብኘት ላይ ላሉት የዩናይትድ ስቴትስ የአየር ንብረት ጉዳዮች ልዩ መልእክተኛ ገለጠች።
የደቡብ ኮሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ጃፓን ግልጽነት ባለው አሰራር እንደምታከናውን ዩናይትድ ስቴትስ ታምናለች ሲሉ ልዩ መልእክተኛው ጆን ኬሪ ማረጋገጣቸውን ጨምሮ አመልክቷል። ኬሪ በበኩላቸው የጃፓን መንግስት ከዓለም አቀፉ የአቶሚክ ኃይል ድርጅት ጋር የተሟላ ምክክር በማድረግ እየሰራ መሆኑን አገራቸው እርግጠኛ ነች ሲሉም አክለዋል። ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። አሉላን አመሰግናለሁ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትዝ በ25 ሜትር ባንድ በ11610 እና በ12070 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ 10 2013 ዓመተ ምህረት ምሽት ፕሮግራም ነው። መጪው የኢትዮጵያ አጠቃላይ ምርጫ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫ ውድድር ውጪ መሆናቸው ህዝቡ ሄዶ አለመምረጥ የወሰነ ይመስለኛል። ሁሉም የሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትሪት ሊያደርግ የሚገባው ሆኖ መቻል አለበት ወደ ስልጣን ላይ የሚመጣው ኃይል። ሲራክ ተመስገን በማህበራዊ አንቂነት የሚታወቅ ወጣት ነው። አይነ ኩሉ አራጋው ደግሞ የሕክምና ባለሙያ ሲሆን በማህበራዊ መገናኛዎችም ንቁ ተሳትፎ ያደርጋል። ከሁለቱ ወጣቶች ጋር ስለ መጪው ምርጫ ምዝገባና ስለ ድምጽ ትርጉም እንወያያለን። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድነው? በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ፣ ካራቆሬ፣ ሸዋሮቢ ከተማና በዙሪያቸው ባሉ ቀበሌዎች ላይ በከባድ መሳሪያ በታገዘ ጥቃት በሰውና በንብረት ላይ ከፍተኛ ጉዳትና ጥፋት መድረሱ እየተሰማ ነው። ከጥቃቱ የተረፉና የሸሹ ማንነታቸውን እየሰጡ ናቸው። የአካባቢው ባለስልጣናት ጉዳዩ ከቁጥጥር ውጭ ሆኗል ይላሉ። ጽዮን ግርማ ተከታዩን ይዛለች። የአጣዬ ከተማ ነዋሪ መሆናቸውን በስልክ የገለጹልንና ስማቸው ለደህንነታቸው ሲባል እንዳይጠቀስ የጠየቁን አንድ ነዋሪ ከጥቃቱ ሸሽተው የወጡ መሆናቸውን ነግረውናል። ሚያዝያ 7 ቀን ማታ ላይ የሆነ ጥይት ሲተኮስ ሰማና ምንድነው ስንል እዛ ጋር የሆነ ግጭት ተፈጥሮ ጥይት ተተኮሰ ተባለ። አሁን ሰው ሞቶ ወይ ምናምን ብለን ስንጠይቅ አንድ ሰው ተመቷል ተባለ። ያለው የመሞቱና መዳኑ ደግሞ ስንጠይቅ በማግስቱ ሆስፒታል ሄዶ ሞቷል ተባለና ልክ ወደ 4 ሰዓት አካባቢ በትክ ያሉ ሰዎች እዛው ወደ 01 ቀበሌ ገቡ ተብሎ መረጃ ተነገረ። ሲነገር የአካባቢው ሚሊሻ ወደ ማዶ ይሄድ ወደዛ ወደ 01 የሚባል ማለት ነው። አይ ምንድነው ሲባል ከነሱ ጋር ተኩስ ለምን እንደመጡም አላማቸውም ግልጽ ባልሆነ ነገር ማለት ነው። በዛ ተኩስ ያዙ። ፌደራል እዛ አካባቢ ነበር የተወሰነ ቁጥር ያለው ልዩ ኃይል እንኳን በቁጥር ትንሽ ነው። ለመከላከል ቢሞክሩም ሳይሳካ ይቀራል። በቃ እየገፉ እነሱ ቁጥራቸው እየጨመረ ሲመጣ ልዩ ኃይል ከደሴ አካባቢ እንዲመጣ ተደርጎ ሁለቱ በቃ የለየለ ጦርነት ሆነ። ሚያዝያ 7 ቀን ማለት ነው። ይሄ እየተካሄደ እያለ አሁን እነሱ በጣም ቁጥራቸው እያለ ሲመጣ በቃ ህዝቡ ሸሸ። 02 የሚባለው ወንዝ አለ። ከጅረት ወዲህ ያለው ነው ማጥቃት የያዙት። መሳሪያ ያለው ሰው የለም። ምንም ማድረግ አልቻለም። ያለው አማራጭ ምንድን ነው? መሸሽ ብቻ ነው። ሸሽቶ ሄደ። እኛም አሁን ከዛ ዓርብ ዕለት ጀምረን ወደ ገጠር ሄድን። ቅርብ ገጠር ከከተማ ማለት ነው። እነሱ ቅዳሜ ዕለት ገቡ። ቅዳሜ ዕለት በቃ ከተማውን በሙሉ በሳት አነደዱ። ምንም ሀይል ሚላቸው የለም። መከላከያ መጥቷል ይባላል። መከላከያው ደግሞ ምንም መከላከል አልቻለም። ወደ ላይ ደግሞ ወደ ጋዲሎ የሚባል ቦታ አለ። ወደ ጋዲሎ ሸሽተን አድርን። ትላንትና ጠዋት ተነስተን መሀል ሜዳ ገባን። ከመሀል ሜዳ ተነስቼ አሁን ደብረ ብርሃን ሆኜ ነው ማናገርሽ። ነዋሪዎቹ ከተማውን ለቀው ከወጡ በኋላ ከባድ የጦር መሳሪያ ታጥቀዋል የተባሉት ታጣቂዎች በከተማው የሚገኙት መኖሪያ ቤቶች ማቃጠላቸውን ይገልጻሉ። አገልግሎት የሚሰጡ ድርጅቶችን፣ መዘጋጃን፣ ትምህርት ጽሕፈት ቤትን፣ ትምህርት ቤቶችን፣ የግል ነጋዴዎችን፣ መጋዘኖች፣ የጤፍ መጋዘን፣ የማሽንና የበርበሬ አልፎ አልፎም ደግሞ እነሱ የሚፈልጉትን ሰው ቤት በሙሉ አቃጥለዋል። አሁንም አንቺ ቀደም እዚህ ስገባ ደውለውልኝ አንድ ሰፈር አንድ ቤት የተለኮሰ ካለ እንደገና እሳቱ እየተሸጋገረ ሰፈሩን በሙሉ እያቃጠለው ነው የሚባለው። ዓርብ ዕለት አንድ ሌላ ያጣዬ ከተማ ነዋሪ በከተማው ደረሰ ያለውን ጥቃት አስረድቶን ነበር።
በቃ ከፍቷል ብቻ ያለው ነገር በጣም ከባባድ መሳሪያ ነው ያለ። አንድ መከላከያም ተመቷል። ተኩስ ይሰማል። ትላንትና የከተማው ሰው ሙሉ ለሙሉ ወጥቷል። አሁን ዝም ብሎ ከልዩ ኃይሉና ከሚኒሻው ጋር ነው እንጂ የሚዋጉት ህዝቡ ሙሉ ለሙሉ ወጥቷል። እኛም ወጥተን ነበር ወደ 42 ኪሎ ሜትር አዳርስ እንጓዝ አድረን በቃ ምንም የለም፣ ግን ጦርነቱ ተፋፍሟል። በተመሳሳይ ካጣዬ ከተማ ሸሽተው ማምለጣቸውን የተናገሩና ስማቸው ተሸሽጎ እንዲቆይ የጠየቁ ሌላ ነዋሪ ቀደም ሲልም እንዲሁ ግጭት ሲቀሰቀስ አካባቢውን ለቀው ወጥተው ተረጋጋ ሲባል መመለሳቸውን ገልጸው ሚያዝያ 7 ደረሰ ያሉትን እንዲያስረዳሉ። ልክ ለአምስት ሩብ ጉዳይ ምናምን ማታ 4 በተቁጭ እንዳል ተኩስ ተጀመረ። ከዛ በኋላ ታጣቂዎቹም ቦታቸውን ያዙ። እንዲሁ ሲተኩሱ አደሩ። እኛ ሌሊት 11 ሰዓት ተነስተን ደግሞ አንድ መንገድ ብቻ ነች ያለችው የኛ በአራቱ ማዕዘን እነሱ ናቸው። እነሱ ገቡ። እኛ አንዲት መንገድ ብቻ ነች ያለችው። በድርቶ ተነስተን ወጣ። ቆይተን በማግስት እንደመብረድ አለ። የኛም ኃይል ተከላከለ መሰለኝ፣ በረደ። ተመልሰን መጣን። እንደገና ደግሞ ጀመሩ። ማግስቱ ደግሞ ይሄ ሐሙስ ሆኖ አርብን ወደ 3 ሰዓት ተኩል ላይ ቀን ጧት ጀመሩ ደግሞ እንደገና። ከዛ በቃ ሲደበድቡ አሉ። እኛም አርብ እንደዛ ሆኖ በቃ ወደዛ ወጣ። ወደ 4 ሰዓት አካባቢ ላይ ከቤት ወጣን። ሲተኩሱ አሉ። በቃ ሁሉም ለሸነፈው ሴቶቹም ጥለን ወጣን። በቃ ከዛ በኋላ ሁሉም ተፈናቀለ። ማንም የለም እዛ እንጂ ምናልባት አልጋ ላይ ያለ ሰው ካልሆነ በስተቀር ማለት ነው። የትምንስሳም የታሰረ እንዳለ ቤታችንን አንድ ነገር ሳናደርግ ወጣን። በቃ ጥለን ወጣን። አጣዬንም አቃጠሉ። ዛሬ ቤት እንደማሆን እያቃጠሉ ነው። ካራቆሪን ትናንትና ሲያቃጥሉ አሉ። ወደዛ ቆሪ ሜዳም ተሸጋገሩ። የአጣዬ ከተማ ነዋሪዎቹ የከተማው ውድመት ከፍተኛ መሆኑን ይናገራሉ። በሰዎች ላይም ሆነ በንብረት ላይ የደረሰው ጉዳት ምን ያህል እንደሆነ በውል እንደማይታወቅም ገልጸዋል። ቤተሰብ ከቤተሰብ መጠፋፋቱን ጠቁመው ግማሽ ሰዎች ጫካ ውስጥ፣ ግማሹ ሰው ደግሞ ወዴት እንደተበታተነ እንደማይታወቅ ተናግረዋል። በእግሩ የተወሰነ መንገድ የመጓዝ አቅም ያለው እያቆራረጠ ደብረ ሲናና ደብረ ብርሃን ከተማ መግባታቸውን ገልጸው የስልክ አገልግሎት በመቆራረጡና መብራት ባለመኖሩ የተጠፋፋ ሰው መገናኘት እንዳልቻለ ተናግረዋል። ጥቃቱን አደረሱ የተባሉት ታጣቂዎች እጅግ ከፍተኛ መጠን ያለው መሳሪያ ከመጠቀማቸው ውጪ ማን እንደሆኑ ሊያውቁ እንዳልቻሉ ነዋሪዎቹ ይናገራሉ። ራሱን የኦሮሞ ነጻነት ጦር በሚል የሚጠራውና መንግስት ደግሞ ኦነግ ሸኔ እያለ የሚጠራው የታጠቀ ቡድን ነው የሚሉም አሉ። ሌሎች ደግሞ የወታደር መኪና ተጠቅመው የሚንቀሳቀሱ ጠንካራ ታጣቂዎች መሆናቸውን ይናገራሉ። ተመሳሳይ ስማቸው እንዳይጠቀስ የጠየቁን አንድ ካራቆሬ የተባለች ከተማ ነዋሪ መሆናቸውን በስልክ የገለጹልን ግለሰብን አነጋግረናል። በቃ እንደ ጉድ እየተንጫጫ የሚመጣ እንዴት ብዬ ብነግርሽ ትረጅኝ ይሆናል። በጣም ከባድ ነገር ነው። በተደራጀ ኃይል በታሰበበት ነው የመጣው። ተደራጅቶ ስናይፈር መትረጊስ የተያዘ ኃይል ነው። ቀድሞ ሰው እንደወጣ መረጃ አላቸው። በቂ መረጃ አላቸው። ህብረተሰቡ እንደሸሸ እንደወጣላቸው አውቀዋል። የተቻላቸውን አደራጁ፣ ገቡ፣ የሚዘርፉትን ዘረፉ፣ የሚያቃጥሉትን አቃጠሉ። ይህን ነው ብዬ ቆጥር የማስረዳብሽም አይደለም። ሰው ተቆጥሮ ሬሳውም አልተነሳም። ማን የሞተው ማን የተረፈውም የምንልበት ጊዜም ሰዓትም የለንም። መብራት የለም፣ ስልክ የለም፣ ከሰው ጋር ትገናኙ ቻርጅ የሚባል ነገር የለም። መብራት ተቆራርጦ ጠፍቷል። ሰው አሁን ማን ሞቷል ማን ተርፏል የምንለውን ግንኙነት የለንም። ራሱ ገጠር ሸሽተን ገጠር ነን። ዝናብ እየጣለ ራሱ ዝም ብለን የትም አመድ ላይ ቆመናል። መከላከያ አልነበረም። ለመሆኑ መንግስት አለን እንደ አዛዥ አለ? መከላከያ ቢኖረንማ አገር ጠባቂ ቢኖረንማ ይሄ ሁላ ንብረት ሲወድም ይሄ ሁላ ህይወት ሲያልፍ እኔ እንጃ በጣም ይከብደኛል። እንዴት ብዬ እንደምነግርሽ። ከዛ ያመለጣችሁት ሰዎች ያረፋችሁበት አካባቢ ላይ መጠለያ፣ ምግብ፣ እንደዚህ እርዳታ የሚሰጣችሁ ሰው አግኝታችኋል? ምንድናችሁ የት ናችሁ ብሎ የሚጠይቀን የለም። የትም ጫካ ፈሰን ያለ ነው። ወጥተን ሸሽተን ጫካ ፈሰን ያለ ምንድናችሁ ብሎ የሚጠይቅ አካል የለ። የፌዴራል መንገድ ዝግ ነው። መኪና የምትባል ክርው የሚል የለም። የፌዴራል መንገድ ዝግ ነው። ስንት ቀኑ ማን ነው ምንድን ነው ብሎ የሚጠይቀን? ወደ ክልልም ጮኸናል፣ ጠይቀናል። ባካችሁ ለክልል የምትቀርቡም ብለን ጠይቀናል። ባካችሁ ወደ መንግስት አካል የምትቀርቡም ብለን ጠይቀናል። አንድም ሰው ውሸት ወሬ አሁን ይደርስላችኋል መከላከያ አሁን ይመጣል ልካላ አይደለ በቃ እንዴት ነው እንቆቅልሽ ጨዋታ ያን የሆነብን። ቤተሰቦች አሉት እርሶ? የለም የአባቴ ቤት እንዳላላቅም ወንድሜ ቤት እንዳላላቅም አንድ ትንሽ ወንድም ብቻ አለኝ። እኔ አካባቢ በቅርበት ያገኘሁት ጫካ
ሌሎች የት እንዳሉ አላውቅም። ስልክም ባትሪ ዘግቷል። እየፈለኩ ነው። የሰሜን ሸዋ ዞን አስተዳዳሪን ጨምሮ አብዛኛውን የዞኑን አመራሮች ዛሬ ለማግኘት ጥረት አድርገን ነበር። አብዛኞቹ ስብሰባ ላይ መሆናቸውን በመንገር ዛሬ ሊያነጋግሩን እንዳልቻሉ ነግረውናል። የአንዳንዶቹ ስልክ ስለማይነሳ ልናገኛቸው አልቻልንም። ሆኖም የአማራ ክልል የሰላምና ሕዝብ ደህንነት ጉዳዮች ቢሮ ኃላፊ አቶ ሲሳይ ዳምጤ ትላንት ለብሔራዊ ቴሌቪዥን ጣቢያው በሰጡት መግለጫ የኦነግ ሸኔ የሚባለው በሀብት ንብረት ላይ ከፍተኛ ጉዳት አድርሷል። የህይወት መስዋዕትነት ተከፍሏል። ከባድና የአካል ጉዳት እንዲደርስ ተደርጓል። መኖሪያ ቤቶች፣ የመንግስት ተቋማትን ጭምር የማቃጠል እና የማረሚያ ቤቶችን ያሉ ታራሚዎችን የማስፈታት ህግና ስርዓት በክልላችን እንዳይከበር ጥረት የተደረገበት ሁኔታ የነበረው ይህ ሁኔታ ተጠናክሮ በማወደጀቴ እዛ አካባቢ ባለው አንጾኪያ መኮ የሚባለው አካባቢ በተለይ ዛሬ ደግሞ በሰሜን ሸዋ አሁንም ሸዋ አካባቢ በከፍተኛ ደረጃ ተደራጅቶ በቡድን መሳሪያ ታግዞ በመኪና እየተመላለሰ ከፌዴራል እና ከክልል የጸጥታ መዋቅር ጋር ጦርነት ላይ ያለበት ሁኔታ ነው የነበረው። በተለይ ትናንት አጣዬ ላይ የተከፈተው ክስተት ዛሬ ሌሊቱን አካባቢ ሌሎች ከተሞች ላይ ያሰረሰበት ሁኔታ እንዳለ በተለይ ካራቆሬ ልክ እንዳጣዬ የማውደም ሁኔታ ማየት ይቻላል ማለት ነው። እንግዲህ በከፍተኛ ደረጃ የህዝባችን ሰላም ሆኖ ሰላም እንዳያድር የሁለቱ ህዝቦች መልካም ግንኙነት እንዳይጠናከር በተለይ አሁን አጀንዳው ወደ ህዝብ ሰርጎ እንዲገባ ህዝቡም ይህን አጀንዳ ተቀብሎ ባልተገባ መንገድ የበለጠ ችግሩ እየሰፋ እንዲሄድ የተደረገበት ሁኔታ ነው ያለ። የካራቆሬ አሁን ያለው የሸዋሮቢት አካባቢ የጀዋ እዛው አካባቢ የከበቴ አካባቢ በእነዚህ አካባቢዎች አሁንም ውጥረቱ የነገሰበት ሁኔታ ነው ያለ። ይህን መሰረት በማድረግ የክልሉ የጸጥታ መዋቅር ከፌዴራል የጸጥታ መዋቅር ጋር በተለይ መከላከያ ሰራዊት ትናንት ምሽት ከዚህ በፊት ከነበረው በተጨማሪነት የገባበት ሁኔታ ነው ያለ። ፌዴራል ፖሊስን በተመሳሳይ ይሄ ከክልሉ የጸጥታ መዋቅር ጋር ሆኖ ይህን ችግር ለመፍታት ጥረት እያደረገ ነው። በተለይ በሰሜን ሸዋ አካባቢ ያለው የሰላም አስከባሪ ሚሊሻን ከልዩ ኃይል ጋር እንዲቀናጅ የማድረግ ሁኔታ ታይቷል። በኦሮሞ ብሔረሰብ ዞን አብዛኛው ህዝቡንም ጭምር ባልተገባ መንገድ ከሁለቱ ህዝቦች ጋር እንዲጋጭ የማድረግ እንትን ስለሆነ አሁንም በዚህ አካባቢዎች የፌዴራል የጸጥታ መዋቅር የክልሉም በተጨማሪነት እንደሚያስፈልግ ነው የገመገምነው። አሁን የፌዴራል የጸጥታ መዋቅር በተጨማሪ እየገባ ያለበት ሁኔታ መስራት ሁኔታ አይደለም። አሁን እዛ ከሁለቱም ዞኖች በተለይ በሰሜን ሸዋ በኩል ያለ የጸጥታ መዋቅር ተቀናጅቶ አንዱ ነው ይሄን በመኪና እየታጀበ የሚመጣውን እና በመንግስት ተቋማት ላይ የሚደርሰውን አደጋ ለመከላከል ጥረት እየተደረገ ያለበት ሁኔታ ያለ። በሌላ በኩል የሰሜን ሸዋ ዞን አጎራባች የሆነው የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሀሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸዋል። የተጠቁ የተባሉት አርሶ አደሮች ናቸው። እኛ የምናውቃቸው አሁን ድረስ በዚህ ግጭት ውስጥ በነገራችን ላይ ሰሜን ሸዋ አይደለም ግጭቱ በኦሮሞ ብሔረሰብ አስተዳደርም በሰሜን ሸዋም ነው ይሄ ግጭት ያለው ማለት ነው። እንደሚባለው ሳይሆን የችግር መነሻ የሆነው አጣዬ አካባቢ ላይ ያለ አካል ነው የዚህ ችግር መነሻ የሆነው። ወደኋላ አልመልስሽና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበርን ያለ ነው። እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኙም እዚህም አካባቢ ላይ በጤና ጣቢያም ቢሆን ሕክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው። የታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አያደርግም። ጦርነት ውስጥ ከገባ አንድም መመታት አለበት፣ መሞት አለበት፣ ኦር መቁሰል አለበት። በዚህ ልክ እኛ እስካሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው። ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው። አርሶ አደር ነው እየተጋጨ ያለው። ስለዚህ አሁን አጣዬ ላይ ለምሳሌ ነዋሪዎቹ የሚያነሱ ከተማው ተቃጥሏል እና ወጥተዋል ነዋሪዎች እንደነገሩን እሱን ያደረጉት አርሶ አደሮች ናቸው እያሉኝ ነው። ይሄ መሆኑ በጣም ያሳዝናል። በነገራችን ላይ አሁን አይደለም ነዋሪዎቹ መውጣት የጀመሩት። በደቡብ ፍርድ ኦሮምኛ ተናጋሪ የሆኑ ሰዎች ቤታቸው የጸጥታ አካል ጭምር ታግዞ ሲቃጠል ነው መውጣት የጀመሩት። ይሄ ብቻ ሳይሆን አማርኛ ተናጋሪ የሆኑ እምነታቸው ሙስሊም የሆኑ ሰዎች ጭምር ከአጣዬ ቤታቸው እየተቃጠለ በደቡብ
ፍርድ እየተቃጠለ ንብረታቸው እየወደመ እየተገደሉ ያመለጡ ሰዎች መውጣት የጀመሩት ዛሬ አይደለም። ስለዚህ ያንን የፈጸመው የተደራጀ ከሆነ ምናልባት ይህንኛውም የተደራጀ ነው የሚል ስያሜ ሊሰጠው ይችል ይሆናል። የሆነው ግን እዛ አጣዬ ውስጥ ሞቶ ሬሳ የተነሳው ልዩ ኃይሉ መጀመሪያ ይሄ ግጭት እንዲነሳ ከትላንት ወዲያ 12 ሰዎችን የገደለው የዚያኑ የአጣዬና የጃራዋታ ነዋሪዎችን ነው። 12ቱንም የገደላቸው ለዛ ግጭት መነሻ የሆነው ማለት ነው። ስለዚህ እዛም ገብቶ እዛው አካባቢ ላይ የነበረ የአርባዋዩ የሉጎ ጋንጃሃ ሟች አሁን እየተመዘገበ ያለው እነዚህ ናቸው። ከዛም ሬሳ የተነሳው ማለት ነው። የቆሰለውም እንደዛ። በሰሜን ሸዋ ዞንና በኦሮሚያ ልዩ ዞን መካከል ያሉ አርሶ አደሮች መካከል ያለ ግጭት ነው የሚሉኝ እርስዎ? በኦሮሞ ብሔረሰብ አስተዳደርና በኦሮሞ አስተዳደር አርሶ አደሮችና በልዩ ኃይል መካከል የነበረ ግጭት ነው። ከዛ በኋላ ወደ ልዩ ኃይሉን ተከትሎ የሚሊሻውንም አደራጅቶ ሕግ ማስከበር ነው በሚል ሽፋን እየተካሄደ ያለ ግጭት ነው። እኛም ስንዘግበው ስለቆየን የነበረውን ግጭት ገብቶኛል። አሁን ከሐሙስ ጀምሮ ሐሙስ፣ አርብ፣ ቅዳሜ የታጠቀ ኃይል ጥቃት አደረሰብን ብለው እየነገሩን ነው ነዋሪዎች በአጣዬ፣ በሸዋሮቢት፣ ኤፍራታ ግድም ወረዳ እነዚህ የሚጠቅሷቸው ቀበሌና ወረዳዎች አሉ። የአማራ ክልል መንግስት ኦነግ ሸኔ ነው ብሎታል። ነዋሪዎቹ ደግሞ የታጠቁ ኃይል ናቸው ብለውታል። አሁን ደግሞ እርስዎ የሚሉኝ አርሶ አደሮች ናቸው ነው? አርሶ አደሮች ናቸው። እኔ አሁን ባለኝ መረጃ ወረዳዎች እያደረሱን ባለው ትክክለኛ መረጃ መሬት ላይ ያለ የሀገር ሽማግሌዎች እያረጋገጡ ያሉት አርሶ አደሮች ናቸው። እየሞተ ያለው አርሶ አደር ነው። እየቆሰለ ያለው አርሶ አደር ነው። እየተፈ ያለው አርሶ አደር አጣዬ ላይ የሞተው አርሶ አደር ነው። የቆሰለውም አርሶ አደር ነው። ኦነግ ሸኔ ሕክምና ቡድን ሙያተኛ ለይቶ ነው ጥቃት የሚፈጽመው። ደካማን እያወጣ ነው በዛ መልኩ እንትን የሚያደርገው። ትንሽ ሁኔታዎቹ አንደኛ ከርቀት ስረጃ ስላለ ነው። እኔም አሁን የምጠይቆት እኔም ገብቶኝ የምናስተላልፈውንም ለአድማጮቻችን የምናስተላልፈውን ፕሮግራም ምላሾትም በደንብ ክሊር የሆነና ሰዎች በሚያዳምጡት ነገር የራሳቸውን ፍርድ እንዲሰጡ አይደል እንዲህ ያለ ፕሮግራም የምንሰራው። ለዛ ነው አጥብቄ የምጠይቆት እኔም እና እርስዎ ደግሞ ግልጽ እንዲያደርጉልኝ። አሁን እርስዎ የሚሉትና እኔ ያልገባኝ ነገር አርሶ አደሮቹ ጥቃት ተፈጸመብን የሚሉት አማራ ኦነግ ሸኔ ፈጸመብን የሚሉት አማራ ክልል ያሉትም ነዋሪዎች ወደ ደብረ ሲና ወደ ደብረ ብርሃን ተሰደድን ያሉት እሱ ጥቃት የተፈጸመው በኦሮሞ ማህበረሰብ ልዩ ዞን አርሶ አደሮች ነው የሚሉኝ። ግጭት ሲፈጠር እዛ አካባቢ ላይ አለመረጋጋት ይፈጠራል። ጥያቄ የለውም። አለመረጋጋት ብቻ ሳይሆን ቅድም እንዳልኩሽ እጅግ በጣም የሚያሳዝን ከዛም በፊት አጣዬ ላይ ቃጠሎ ተፈጽሟል። ጸጥታ አካል ጭምር ታጅቦ ይሄ ሁኔታ ተፈጽሟል። ያኔም ተፈናቅሏል ነው ከአጣዬ ዛሬ ሳይሆን ያኔም ተፈናቅሏል። አሁንም አርሶ አደሩ ላይ በተደረገው ልዩ ኃይሉ አሁን ባልሹ ቀን 12 ሰዎችን በረሸነበት ግድያ ተፈጸመበት ዕለት አርሶ አደሩ በስሜት ተነሳስቶ ወደ አጣዬ ከልዩ ኃይሉ ጋር ግጭት ፈጥሮ ገብቷል። ይሄ ግጭት በመፈጠሩ ምክንያት እዛ አካባቢ ላይ ቤቶች ተቃጥለዋል። በጣም በርካታ ሰዎች ወደ ሰንበቴ ሸሽተዋል። ሐኪሞች ሳይቀሩ ማለት ነው። ወደ 21 ነርሶች፣ ወደ 5 ዶክተሮች ሰንበቴ ላይ ናቸው። ይሄ ችግር ሲፈጠር ማለት ነው። ስለዚህ ችግሩ ተፈጥሯል። እጅግ በሚያሳዝን ሁኔታ ተከስቷል። ግን ደግሞ ኦነግ ሸኔ ሳይሆን እዛ አካባቢ ላይ ይሄ ችግር የተፈጠረው በአካባቢው ከነበረው ከጎሳው ከሞተበት ጎሳ ጋር ነው፣ ከተገደለበት ጎሳ ጋር ነው ግጭት የነበረው ነው እያልኩ ያለው። ስለዚህ ኦነግ ሸኔ የለም ቦታው ላይ ነው። ኦነግ ሸኔ የለም። ኦነግ ሸኔ ግድያ ሲፈጸም ጎሳ ሲሞት አይደለም የሚመጣው። ስለዚህ ኦነግ ሸኔ ሳይሆን አሁን እኛ ባለን ተጨባጭ መረጃ የሞተው የእኛ አርሶ አደር ነው። የእኛ አርሶ አደር ነው። የአማራ ክልል ነዋሪ ነው። የኦሮሞ ብሔረሰብ አስተዳደር ነዋሪ ነው። የጂሌ ድሙጋ፣ የሰደም መከና፣ የሸነን ጂሌ ጎሳዎች ናቸው እየሞቱ ያሉት። በግጭት ውስጥ የተፈጠረ ነገር ማለት ነው የተፈጸመው። አማርኛ ተናጋሪዎችም ሞተዋል። አፋን ኦሮሞ ተናጋሪዎችም ሞተዋል። ቤትም በተመሳሳይ አጣዬ ውስጥ የሚኖረው አማርኛ ተናጋሪ ብቻ አይደለም፣ ኦሮምኛ ተናጋሪ አጣዬ ውስጥ ይኖራል። የሁለቱም ቤቶች ተቃጥሏል። ከዚህም በላይ በጣም ሌሎች ጥፋቶችም ጠፍተዋል። መሰረተ ልማት ወድሟል። ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው ነው። ትክክል ባልሆነ መንገድ የተጀመረ ግጭት ነው። በዚህ ተገፋፍቶ የተፈጠረ ችግር ነው። አሁኑ የሀገረሸው እንትን
ችግር ይሄ ነው እያነሳለሁ። አርሶ አደሮቹ ይሄን ያህል መሳሪያ ሊኖራቸው አይችልም። የወታደር መኪናም አለ፣ ዩኒፎርም የለበሱም አሉ። የያዙት መሳሪያም አርሶ አደር የሚይዘው መሳሪያ አይደለም፣ የወታደር መሳሪያ ነው፣ ትልልቅ መሳሪያ ነው ብለው አንስተው ነበር። እሱ ላይ ምን አስተያየት አሉት? ይሄ በሁለቱም በኩል ያለ ወቀሳ ነው። በዛም በኩል በከባድ መሳሪያ ነው የተመታ ነው፣ ይሄ ነው እየሆነ ያለው በዲሽቃ ነው የተመታ ነው ተብሎ የሚቀርብ ነገር አለ። አርሶ አደሩ ጋር ካለ መሳሪያ ውጪ ምንም አይነት መሳሪያ የለም። ሚሊተሪ የሚባለው መቼም አልገባሁም። ሚሊተሪ ጋር ተያይዞ ያለው ነገር ያው ተቋሙን ለማጠልሸት የሚደረግ ጥረት ነው እንጂ ምንም አይነት ሚሊተሪ እስካሁን ድረስ ማንም ይሄንን ኮንፊርም አላደረገም። እንግዲህ እዚህ መሀል ላይ ያለው ፌዴራል ፖሊስ አለ፣ መከላከያ ኃይል አለ። ሚሊተሪ የለበሰ አካል አንድም ሰው የለም። የቆሰለም የሞተም ሲዋጋ የተገኘም የተመለሰም መከላከያም በፌዴራል ፖሊስም የመመለስ ስራ ሲሰራ፣ በነገራችን ላይ በጣም የመመለስ ስራዎችን ሲሰራ ነው የዋለው። ይሄ አደጋ ደርሶበት መከላከያ ይህን ሲያደርግ ነው የነበረ። ስለዚህ ይሄም በማድረግ ሂደት ውስጥ ምንም አይነት እንዲህ አይነት ምልክቶች አልታዩም። ይህም ከእውነት የራቀ ነው። አድማጮች፣ ለዝግጅቱ የተያዘው ሰዓት ገድቦን እንጂ ከአቶ አህመድ ሀሰን ጋር ያደረግነው ቃለ ምልልስም ሆነ ከሌሎች የወረዳና የቀበሌ ነዋሪዎች ጋር ያካሄድነው ቃለ ምልልስ አልተጠናቀቀም። ቀጣዩን ክፍል በነገው ዕለት እንመለስበታለን። በተጨማሪም ከአማራ ክልል መንግስት፣ ከፌዴራልና ከመከላከያ የምናገኘው ምላሽ አካተን በነገው ምሽት እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። እና በሀገራዊ ውይይቶች ላይ ሊኖራቸው ስለሚገባው ተሳትፎ ከድርጅቱ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ውይይት ጀምረናል። ውይይቱን ያደረገችው ስመኝሽ የቆየ ናት። ወጣቶች በሀገር ግንባታና ብሔራዊ እርቅ ዙሪያ በሚኖራቸው ሚና ላይ የሚያተኩረውን የውይይታቸውን ክፍል እንደሚከተለው አሰናድተዋለች። እንግዲህ ኢትዮጵያ ውስጥ በአብዛኛው ስናየው ይኖር ነው ፖለቲካው ይሄ ኤሊት ድሪቭን ወይም ደግሞ ጥቂት እውቀት ያላቸው የምንላቸው ሰዎች የሚዘውሩት፣ ሌሎች ደግሞ ተከታይ ሆነው የዛ ዓላማ የሚያስፈጽሙ ሆነው ነው ብዙ የፖለቲካ ሂደታችን የተቀረጸውና ይሄ ባህል በተንሰራፋበት ሁኔታ ወጣቱ ለሚሳተፍበት ሂደት ጠያቂ ወይም ደግሞ በእውቀት ላይ የተመሰረተ ተሳትፎ እንዲኖረው እንዴት ነው ማድረግ የሚቻለው? ያንን ባህል ለመኮትኮት የት ነው መጀመር ያለበት? አስፈላጊ በሆኑ የፖለቲካ ችግሮች ጊዜ ወጣቶች ለምንድን ነው ለተወሰነ ጊዜ ብልጭ ብለው ድርግም የሚሉት ብለን ብንጠይቅ የጠመንጃ አፈሙዝ ምላሽ ነው እና ብዙ ወጣቶቻችንን አጥተናል በየጊዜው። ስለዚህ ወጣቱ ተነስቶ በሚገባ ጠለቅ ብሎ ነገሮችን ማሰብ፣ መተንተን፣ ማሰላሰል፣ መወያየት እንደዚህ አይነት ነገሮችን ይፈራል። ምክንያቱም ትንሽ መደራጀት ነገር ካየ ከአሁን በፊት ይገደል ስለነበር ይጎዳ ስለነበር ነው። አሁን ያንን ነገር መለወጥ አለብን። በቃ ወጣቶች ቢሳሳቱ እንኳን በአመለካከታቸው ቢቸኩሉ እንኳን አንዳንድ ጊዜ በእውቀት በትዕግስት ገርቶ ወጣቶችን ወደዚህ ይህን የውይይት መንፈሳቸው ሳይጠፋ ወደ ትክክለኛው አይነት ነገር ውስጥ እንዲገቡ ማድረግ ያስፈልገናል። ወጣቶች እያሳዩ ያለውን ተሳትፎ በሚገባ እየገራን በእውቀት እያዳበር ነው እያገዝናቸው እየረዳናቸው ከሄድን እንደዚህ አይነት ነገሮች መቀየር እንደሚችሉ አምናለሁ። ይህንን ማድረግ ካቃተን አሁን ወይም ይህንን ማድረግ ካልፈቀድን በሚቀጥሉት 20 ዓመታት ውስጥ የሚገጥመን ነገር የምንፈልገው አይነት አይደለም፣ የማንፈልገው ነገር ነው የሚገጥመን። ሌላ አማራጭ አለን ብዬ እኔ አላምንም። ወጣቶችን እያገዙ እየረዱ አስተሳሰባቸውን ወደ ጠቃሚ ወደ ገንቢ ነገር እንዲቀይሩት፣ እርስ በርስ ወደሚደማመጡበት፣ እርስ በርስ ሀሳብ ወደሚለዋወጡበት ነገር መቀየር ካልቻልን ተስፋም አለን ብዬ አላምንም እኔ። የጋራ ውይይት የመግባቢያ መድረኮችን በመፍጠር ዙሪያ የሚሰሩ ስራዎች በበቂ ሁኔታ አሁን ኢትዮጵያ ውስጥ እየተሰሩ ወይም ጥረቶችስ ይደረጋሉ ወይም እንዳልከው ዴስቲኒ አንዱ ይሄን ነው የሚሰራው፣ ግን ደግሞ በበቂ ሁኔታ አለ ወይ? በበቂ ሁኔታ የለም። ሀገራችን አሁን ካለባት ትልቅ ፈተና አንጻር ያንን የሚመጥን አይነት በርካታ የምክክር መድረክ መዘጋጀት አለበት። ከሌለ ማን ነው ይሄን ማዘጋጀት ያለበት? የማን ኃላፊነት ነው? ይሄንን መድረክ ማዘጋጀት በዋናነት የመንግስት ኃላፊነት ነው። መንግስት 2 ኃላፊነት አለው። አንዱ ኃላፊነት ሰዎች የሚሰማቸውን ስሜት፣ ያላቸውን ስጋት፣ ፍርሃት፣ ጭንቀት፣ አቤቱታ ያለምንም ስጋት በመናገራቸው ምንም መዘዝና ችግር ሳይወጣባቸው በሰለጠነ መንገድ ያንን ነገር የሚያቀርቡበት መድረኮች መዘጋጀት አለባቸው። የሰላም ሚኒስቴር እንዲህ አይነት ነገሮችን ወደ ታች እያደረገ ነው ያለው። እስከ 20 ሚሊዮን የሚጠጉ ህዝቦች በአብዛኛው ክልሎች የማህበረሰብ ውይይት እያደረጉ ነው ያሉት። በጣም በረታች ነገር ነው።
ሁለተኛው ግን ራሱ የፖለቲካ ምህዳሩን መፍጠርና ለምሳሌ የሲቪል ማህበረሰብ ድርጅቶች፣ ዩኒቨርሲቲዎች፣ ሌሎችም ተቋማት እንዲህ አይነት ነገሮችን እንዲያደርጉ ማበረታታት ያስፈልጋል። ሌሎች አካላት ይህን የተከፈተውን መድረክ ተጠቅመው በሚገባ እንዲህ አይነት የሰለጠኑ ውይይቶችን ማካሄድ ይጠበቅባቸዋል እና የሁላችንም ኃላፊነት ነው ማለት ነው። ከተመሰረተ 3 ዓመታትን ያስቆጠረው ዴስቲኒ ኢትዮጵያ ከ50 በላይ ፖለቲካዊ ተሳትፎ ያላቸው ግለሰቦችን፣ የፖለቲካ ፓርቲዎችንና የተቋማት ተወካዮችን በማወያየት ኢትዮጵያ ውስጥ በሚቀጥሉት 20 ዓመታት ውስጥ የሚደረጉ ፖለቲካዊ አካሄዶች ሊፈጥሯቸው ይችላሉ የተባሉ አጼ በጉልበቱ፣ ሰባራ ወንበር፣ የፉክክር ቤትና ንጋት የተሰኙ 4 አማራጭ ሀገራዊ መዳረሻዎችን እንዳስቀመጡ አቶ ንጉሱ ያስታውሱናል። እንደ ሀገር የምንሰጠው ምላሽ አምባገነናዊ የራሳችንን ፍላጎት ብቻ ያማከለ ከሆነ አጼ በጉልበቱ ትሆናለች ኢትዮጵያ። ይሄ መንግስትን ብቻ ሳይሆን ራሱ እንደ ሀገር፣ እንደ ስርዓት፣ እንደ ህዝብ የምንሰጣቸውን ምላሾች በሙሉ የሚያጠቃልል ነው። ለምሳሌ ለሚያጋጥሙን ችግሮች የምንሰጠው ምላሽ ደግሞ ደካማ፣ ችግሩን የማይመጥን ከሆነ ኢትዮጵያ ሰባራ ወንበር አይነት ምልክት ይኖራታል። የምንሰጣቸው ምላሾች ደግሞ እኔ እበልጣለሁ የሚል አይነት ከሆነ የፉክክር ቤት አይነት ይሆናል። የፉክክር ቤት ደግሞ ሳይዘጋ ያድራል ተብሎ እንደተጻፈ ባልተዘጋ ቤት ደግሞ የተለያዩ አውሬ ሊገባ እንደሚችል የውጭ አካላት ጣልቃ ሊገቡብን ይችላሉ። በራችን ካልተዘጋ ከተፎካከርን። ግን ደግሞ ከሁሉም በተሻለ መንገድ ለችግሮቻችን የምንሰጠው ምላሽ በውይይት ለመፍታት ከተዘጋጀን፣ ለእርቅ ልባችንን ከከፈትን፣ ተቋማት ደረጃ በደረጃ እየተገነቡ ራሳቸውን የቻሉ ነጻ የወጡ እየሆኑ ከሄዱ ንጋት ይመጣል። ስለዚህ በ2032 እንደ ኢትዮጵያ አቆጣጠር የንጋትን ምልክቶች እናያለን የሚል ነገር ተናገሩ እና እነዚህ መሪዎች ተሰብስበው ሪፖርቱን አወጡ። በህዝብ ፊት ቀርበው 4ቱን የኢትዮጵያ አማራጭ መዳረሻዎች መለየታቸውን፣ ከነዚህ ደግሞ ንጋት የሚሻለው በጣም የተሻለ እንደሆነ እነሱም እንደሚመርጡት ለዛም ለንጋት እንደሚሰሩ ቃል ገብተው ሪፖርቱ ተበሰረ እና ያ በጣም ደስ የሚል ነገር ነበር። ይህን ስምምነት ታዲያ ወደ ህዝብ አውርዶ እንዴት ወደ ተግባር መቀየር ይቻላል? ዛሬ ኢትዮጵያ ውስጥ በተደጋጋሚ ለሚከሰቱ ቀውሶችስ አፋጣኝ ምላሽ መስጠት ይቻላል? ለአቶ ንጉሱ የተላለፈ ጥያቄ ነው። እኛ የጀመርነውን ስራ አጠናክረን እንቀጥላለን ብለን እናስባለን። እስካሁን ዴስቲኒ ኢትዮጵያ ለብቻው ነበር የሚሰራው። ከአሁን በኋላ ግን ከሌሎች 7 ድርጅቶች ጋር አንድ ላይ ተጣምረን ሁሉን አቀፍ የሆነ ሀገራዊ ምክክር እንዲጀመር ጠንካራ ስራ እየሰራ እንገኛለን። ሁለተኛው ግን ሀገሪቱ ያላት አሁን የምታልፍበት ነገር ብዙ ታሪካዊ ዳራዎች ያሉት ነገር ነው። እነዚህ ታሪካዊ ዳራ ያላቸው ችግሮች ደግሞ የሚፈቱበት ሌላው መንገድ እርቅ ነው። እኔ በጣም ማዝነው እና በእውነት በጣም ምጓጓው እንደ አገር ይቅር የምንባባልበት እስካሁን ድረስ የመጣንበትን ነገር ቆም ብለን አሰላስለን አንዱ ሌላው ላይ ጣት እየጠቆመ ሁሉም እኔ ነኝ የተበደልኩት ብሎ ከመናገር ይልቅ ችግሩ ተካፋይ ብቻ ሳይሆን የችግሩን ፈጣሪ አባል ነበርኩኝ ብሎ ሁሉም አሰላስሎ እንደ ማህበረሰብ፣ እንደ ተቋም በቃ ይቅርታ የምንጠያየቅበት ነገር ያስፈልገናል። ጣሊያንን ይቅር ያለ ህዝብ እርስ በርሱ ይቅር አልተባባልም። ግን ጣሊያንን ይቅር ካል እኛም እርስ በርስ ይቅር መባባል እንችላለን። ይህንን ስራ ለመስራት በጣም የሚተጉ ብዙ ተቋማት አሉ። የእርቀ ሰላም ኮሚሽን፣ ሽማግሌዎች፣ መማክርት ጉባኤ አለ፣ የሃይማኖት ተቋማት አሉ። ብዙ ጥረት እያደረጉ ነው። ግን በጣም ችግሩ ከመግዘፉ የተነሳ የትናንቱን ነገር ይቅር ሳንባባል ሌላ የበለጠ የሚያጣሉን፣ የሚያጋጩን፣ የሚያቃቅሩን ነገሮች እየተጨመሩ ነው ያሉት በየቀኑ። አሁን ኢትዮጵያ ያለችበትን አይነት በርካታ ግጭቶችና ቀውሶችን ያስተናገዱ ሀገራት ከችግሮቻቸው መውጣት እንደቻሉ የሚናገሩት አቶ ንጉሱ ኢትዮጵያ ውስጥ ያለውን ልዩነት ያቻቻለ መፍትሄ ማምጣት የሚያስችል ሁኔታ መፍጠር ይቻላል ብለው ያምናሉ። ነገር ግን ይሄ የአንድ ቀን ስራ እንዳልሆነም ያሰምሩበታል። አንድ ሌላ አገር ውስጥ የተወሳሰበ ችግር መፈታት ከቻለ ኢትዮጵያም ውስጥ መፈታት ይችላል። በዚህ በምናልፍበት ጨለማ በሚመስል ነገር ውስጥ እንደዚህ አይነት ተስፋ የተሞላ ነገር እየፈነጠቅን ካልሄድ ጨለማ በምንፈልገው ፍጥነት እንኳን ባይሆን እየሸሸ ይሄዳል እና ሌላ ትልቅ የተማርኩት ነገር እኔ ምንድነው ቶሎ ተስፋችን ተገንብቶ
ወዲያው ተስፋችን የሚከሰከስበት አንዱ ትልቅ ምክንያት ምንድነው? አስማት ነው የምንጠብቀው። አንዲት ነገር በፍጥነት መቀየር ፕሮሰሱን ሂደቱን ካልሰራ ነው ሁልጊዜ ተአምር ብቻ ወይም አስማት ብቻ የምንጠብቅ ከሆነ አስማቶች ወይም እንደዚህ ተአምራት ሬር ናቸው፣ ብርቅ ናቸው። ዝም ብሎ በድንገት የሚከሰቱ ነገር አይደሉም። አንድ ሁለተኛ በፕሮሰስ ውስጥ ነው የሚከሰቱት። እየሰራሽ ነው እንዲህ አይነት ድንቅ ነገሮች ሊከሰቱ የሚችሉት። እየሰራን መሄድ አለብን። አስማት መጠበቅ የለብንም። አሁን ለጠቀስካቸው ችግሮች በቀጥታም ሆነ በተዘዋዋሪ ተሳትፎ ያላቸው የወጣቶችም ወደዚህ ወደ አሁን ወደ አወራ ነው ወደ እርቅ ወደ ብሔራዊ መግባባት ሀገረ ብሔር ግንባታ ለመሸጋገር ወደሚያስችሉ መድረኮች እንዲመጡ የምታስተላልፈው መልእክት ካለ ባጭሩ እሱን ብለን በሱ እናጠቃለሁ። በአጠቃላይ የማስተላልፈው መልእክት ተስፋ መቁረጥ የለብንም ነው። ዛፍ ቢቆረጥ እንኳን እንደገና የመለምለም ተስፋ አለው ይላሉ አይሁድ። እና ልክ አንዳንድ ጊዜ ተስፋችን እንደተቆረጠ ዛፍ ይሆንብናል። ግን የጊዜ ጉዳይ ነው። ልብን የሚያደክም የሚያዝል ነገሮች በየቀኑ ይከሰታሉ። ግን በዚህ ውስጥ ሁሉ ተስፋ የማይቆርጥ ትውልድ ነው ሀገሪቱን ወደ ተሻለ ነገር ውስጥ መውሰድ የሚችለው። ስለዚህ በዚህ ሁሉ ነገር ውስጥ ተስፋ ሳንቆርጥ ወደፊት መሄድ እንደምንችል ማሰብ አለብን። ያንን ካላደረግንና በቃ የተቆረጠ ዛፍ ግንድ ነው ከአሁን በኋላ ተስፋ የለውም ካልን የትም መድረስ አይቻልም። ለምሳሌ የኛን ልምድ ልንገርሽ። ውይይት አድርገን በጣም ሰዎች ተነጋግረው ተስማምተው በሚቀጥለው ሳምንት የሆነ ነገር ይከሰታል ሀገሪቱ ላይ። ከዛ እንደገና በቃ እነሱን ወደ ስብሰባ ኑ ለማለት እንዴት ፈተና ውስጥ እንገባለን። ብዙ ጊዜ ብዙ ነገር አድርገን ይመጣሉ። ሲመጡ ደግሞ እንደገና ትለመልማለች ህይወታቸው እና አሁን የምንጀምራቸው በጎ ስራዎች ወይም የጀመርናቸው በጎ ስራዎች በሚያጋጥሙን ደንቃራዎችና ክስተቶች ሊከሽፉብን አይገባም። ይልቁንም የበለጠ እልህ፣ ቁርጠኝነት ሊጨምሩብን ነው የሚገባው። በዚህ በአስቸጋሪ ሁኔታ ውስጥ ሁሉ በቃ ወደፊት ቆርጠን መሄድ የምንችልበትን ዋጋ የምንከፍልበትን ነገር ከፍለን ቆርጠን መሄድ ነው ያለብን። እኔ ይህንን መልእክት ነው ማስተላለፍ የምፈልገው። አቶ ንጉሱ በጣም ነው የማመሰግነው። በተለይ በሀገራዊ መግባባት በመፍጠር ዙሪያ ዴስቲኒ ኢትዮጵያ እየሰራቸው ስላሉ ስራዎች በተለይ ከወጣቶች ተሳትፎ ጋር አያይዘን ጥሩ ሀሳቦች አንስተናል። በአድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ስመኝሽ አመሰግናለሁ። አቶ ንጉሱ አክሊሉንም ስመኝሽ የቆየንም። ሰሎሞን አባተ ነኝ የማስተናግዳችሁ። ወደ ተከታዩ ዝግጅት ላሸጋግራችሁ። ምርጫ፣ ምዝገባ፣ ድምጽ መስጠትና ተሳትፎ። ለሀገራዊ ምርጫ ለስድስተኛ ጊዜ እየተሰናዳች ያለችው ኢትዮጵያ የመራጮች ምዝገባ እያካሄደች ነው። የተመዘገቡና የምርጫ ካርድ የወሰዱ ሰዎች ቁጥር ግን አነስተኛ መሆኑን የተፎካካሪ ፓርቲዎች መሪዎችም የምርጫ ቦርድ ባለስልጣናትም ተናግረዋል። የተቀዛቀዘውን የመራጮች ምዝገባን ለማሟሟቅ ወጣቶች የምርጫ ካርድ እንዲወስዱ ለማበረታታት አንዳንድ ሰዎች የማህበራዊ መገናኛዎች ገጾቻቸውን እየተጠቀሙ ይገኛሉ። ዛሬ ለውይይት የጋበዝናቸው ሁለት ወጣቶች ከእንዲህ አይነቶቹ አንቂዎች መካከል ይገኛሉ። የምርጫ ነገር ሲነሳ የሚያነቃቃ ትዝታ በሌላት ሀገር እኩያዎቻቸው ለምዝገባ እንዲወጡ ወጣቶቹ የመጎትጎታቸውን ምክንያት መመዝገብና ድምጽ መስጠት ማለት ለነርሱ ምን ማለት እንደሆነ ከሀብታሙ ስዩም ጋር ተጨዋውተዋል። መጀመሪያ ራሳቸውን ያስተዋውቁናል። ሲራክ ተመስገን እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። ይህንን ምርጫ ለሶስተኛ ጊዜ ለመምረጥ ተመዝግቤ ይገኛለሁ። አይነኩሉ አራጋው እባላለሁ። የባህር ዳር ከተማ ነዋሪ ነኝ። ከዚህ በፊት በ1997 ነው የ12ኛ ክፍል ተማሪ እያለሁ ነው የመረጥኩት። አሁን ለሁለተኛ ጊዜ ለመምረጥ የምርጫ ካርድ አውጥቼ እየተጠባበቅኩ እገኛለሁ። ሁለታችሁንም በድጋሚ እጅግ በጣም አመሰግናለሁ። እንግዲህ በማህበራዊ ገጻችሁ ላይ ለመምረጥ መመዝገባችሁንና ሌሎችም የእናንተን ፈለግ እንዲከተሉ በቀጥታም ሆነ በተዘዋዋሪ ስታስገነዝቡ አይቻለሁ። ለመመዝገብ የወሰናችሁበት፣ ሌሎችም መመዝገብ መምረጥ አለባቸው የምትሉበት ምክንያት ምንድን ነው? ከሲራክ ልጀምር። እሺ፣ አመሰግናለሁ ሀብትሽ። እንግዲህ እንደምናውቀው ከዲሞክራሲ ከሚታነጽባቸው መንገዶች አንዱ ወቅቱን የጠበቀ ምርጫ ነው። ይክፋም ይልማም ምርጫን ወቅቱን ጠብቆ ማድረግ አንድ ሀገር ዲሞክራሲያዊ ግንባታ ወሳኝ፣ ህብረተሰቡ መራጩ መጀመሪያ ማድረግ የሚችለው ነገር የምርጫ ካርድ ወስዶ ለምርጫ መዘጋጀት ነው።
ከዛ በኋላ ደግሞ ፍትሃዊ ነው ፍትሃዊ አይደለም የሚለው ነገር ደግሞ ሌላ የራሱ የሆነ የሚጠይቀው ትግል ይችላል ወይም ቆራጥነት ሊሆን ይችላል የሚጠይቀው ሌላ ግን የመጀመሪያው ስቴፕ መሆን የሚችለው በእለቱ የምርጫ ካርድ መውሰድ ነው። እኔ እሱን አስቤ ነው የምርጫ ካርድ ለመውሰድ የወሰድኩም የሚገኘው እስከዛሬ። በጣም አመሰግናለሁ። አይነኩሉ ወደ አንተ ልምጣ። አመሰግናለሁ። ሲራክ እንዳለው እንግዲህ ምርጫ የዲሞክራሲ ልምምድ መገለጫ ነው። ምናልባት የፖለቲካው ምርጫ ሊሆን ይችላል እንጂ ብዙ ኤክስፔሪየንስ የሌለን እኮ እዚህ ከአንደኛ ክፍል ጀምሮ የክላስ አለቃ በመሰየም እጅ በማውጣት በእጅ ብልጫ እንደዚህ የዲሞክራሲ ልምምዶች አሉ ሳናቃቸውም ማለት ነው። እኔ ካርድ ያወጣሁት ምናልባት ምርጫ ላይ ሰው መሳተፍ ያለበት ወይም መምረጥ ያለበት የሆነ ፓርቲን ለማውረድ ወይም ለማውጣት ላይሆን ይችላል። ግን ደግሞ አሁን ላይ ያለውን አገዛዝ እኛ ላይ ያለው ፊሊንግ ምንድነው የሚለውንም ኤክስፕረስ የምናደርግበት ነው እንጂ የሆነ ፓርቲን ለማውጣትና ለማውረድ ብቻ አይደለም ብዬ ነው የማስበው። ስለዚህ አሁን ላይ እኔ ካርዱን ሳወጣ እስካሁን ባለኝ መረጃ ስለ ፓርቲዎች የምመርጠውን ፓርቲ ወስኛ አይደለም። ግን ካርድ ለማውጣት የተቀመጠ ቀነ ገደብ አለ። ሚያዝያ 15 ያልቃል። እስካሁን ድረስ የምመርጠውን ባላቅም ግን አንዳንድ የምርጫ ክርክሮችን ማየት የፓርቲዎችን ማኒፌስቶ አንብቤ ምናልባት መጨረሻ ላይ እኔን ሪፕሬዘንት ሊያደርገው እንዲወክል ይችላል ብዬ የማስበው ፓርቲ ወይንም ደግሞ ግለሰብ ካለ በኋላ በምርጫው ለመሳተፍና ድምጽን ለመስጠት ቀን አሳልፌ ካርድ ሳላወጣ በመቅረቴ ላለመቆጨትም ጭምር ነው ካርዱን ያወጣሁት። እንግዲህ እንደምታውቁት ኢትዮጵያ የምታደርገው የዘንድሮ ምርጫ ለስድስተኛ ጊዜ የሚደረግ ነው። ከዚህ በፊት የተደረጉት 5 ምርጫዎች ከሞላ ጎደል በውዝግብ የታጠሩ ነበሩ። አንዳንዶቹም የበርካታ ወጣቶችን ሞትና እስር ያስከተሉ እንደነበሩ ይታወሳል። የቀዳሚዎቹ ምርጫዎች የተሳካ ለመሆን በመምረጥ ፍላጎታችሁ ላይ ያሳደረው ተጽዕኖ ይኖር ይሆን? በምንስ ሁኔታ ያንን ተጽዕኖ ተወጣችሁት? አዎ እኔ አሁን ያው ለሶስተኛ ጊዜ ለመምረጥ ነው እየተዘጋጀው ያለው። ከዚህ በፊት የነበሩት ምርጫዎች አንተም ቅድም እንዳነሳኸው የዓለም አቀፍ መመዘኛ መስፈርቶች ማሟላት ያልቻሉ የተጭበረበሩ ምርጫዎች ናቸው። ግን ምርጫ በእንደዚህ አይነት ሁኔታ ውስጥ ምርጫ ሲመጣ የሚፈጥርልን አንደኛው እድል የታፈኑ ድምጾች የሚሰሙበት ወቅት ነው። መንግስት ሳይወድ በግዱ በራሱ የሚቆጣጠራቸውን ሚዲያዎች በተቃራኒ ድምጽ ላላቸው ፓርቲዎች ይሰጣል። የምርጫ ቅስቀሳ ለሚያካሄዱበት በየመንገዱ ሰልፍም ሲያደርጉ የነጻነት ስለሚኖራቸው የታፈኑ ድምጾች የሚሰሙበት ወቅት ነው። እንደገና መራጩ ህብረተሰብ ከመንግስት ጋር ያለውን ቅራኔ ቢጭበረበረም እንኳን የሚያሳይበት እና ቢያንስ በአመት 5 ዓመት አንድ ጊዜ ይሄንን እድል ማግኘት ይችላል መራጩ ህብረተሰብ እና በዚህ መልኩ ስለማይሆን ቢጭበረበረም እንኳን እያወቁ ድምጹን ለማሰማት የተቃራኒ ድምጽ እንዳለ ለማሰማት የሚጠቅምበት መንገድ ነው ብዬ ስለማምን ነው ምርጫዎች ላይ የሚሳተፈው። በጣም አመሰግናለሁ ሲራክ። አይነኩሉ ወደ አንተ ልመለስ። ባህር ዳርም በተለይ ከ1997 በኋላ በመጡ ምርጫዎች ከፍተኛ ውጥረት የነበረባት ከተማ ናት። በዚያ ወቅት ያያቸው እጅግ አስቸጋሪ ነገሮች የመምረጥ ፍላጎት ላይ ያመጡት ተጽዕኖ የለም ወይ? አመሰግናለሁ ሀብታሙ። ምርጫ የሚባለውን ነገር የተረዳውበት መንገድ እየተቀየረ የመጣ ይመስለኛል። ቀደም ሲል በነበረኝ አረዳድ ሰዎች ምርጫን ላይ የሚሳተፉት የሚመርጡት የመንግስት ለውጥ ለማምጣት ብቻ ይመስለኝ ነበር። 97 ላይ ልክ በመጀመሪያ ጊዜ የመራጭነት መስፈርት አሟላውበት እድሜ 18 የደረሰበት ስለነበረ በወቅቱ በነበረኝ አረዳድ የመንግስት ለውጥ ለማምጣት በሚለው ግንዛቤ ልክ ነበረ ምርጫ ላይ በመራጭነት የተሳተፈ። ከዛ በኋላ በነበረው ጊዜ ሁለቱም መቀሌ ነበር። እዛ ባለበት ሰዓትም ያው ፓርት ሙሉ በሙሉ ዶሚኔት ያደረገበት ኤሪያ ስለነበረ የኔ ድምጽ ያን ያህል ድምጽ የሆናል ብዬ ስላላሰብኩ አልተሳተፍኩም። ከዛም በኋላ 2007 ላይ አፋር ነበር ተመሳሳይ መታወቂያው ስላልነበረ አልተሳተፍኩም። እንግዲህ ከዛ በኋላ ነው አሁን 2013 ላይ አሁን ተረጋግጦ ቢሮችበታለው ከተማ ላይ ለመሳተፍ የወሰንኩት። ግን አሁን ላይ እኔ ያለኝ አረዳድም ተቀይሯል። ቀደም ሲል የነበረው ግንዛቤ ቅድም እንዳልኩት መንግስት ለውጥ ለማምጣት ነበር ምርጫ ላይ ሰው ይሳተፋል ብዬ የማስበው። አሁን ግን የመንግስት ለውጥ ይምጣ የሚለው ፍላጎት እንዳለ ሆኖ ግን የኔ ድምፅ
ግን የፈለኩትን ሰው ወደ ፓርላማ ያስገባው ማያስገባው ግን ድምጽ ነው ውጤቱ ምንም ይሁን እኔም መርጠው ግለሰብ እኔ ብቻ በመርጠው እንኳን እኔና ራሱ ተመራጭ ብንመርጠው እንኳን ድምጽ ነው በእዛ ቦታ ላይ ምሳሌ ገዢ ፓርቲ ባልመርጥ እኔ መርጠው ቦታ ላይ ገዢ ፓርቲ ባልመርጥ ያ ገዢ ፓርቲ እዛ ቦታ ላይ ሳይሰለፍ ቢያንስ እንደኔ አይነት በርካታ ሰዎች እንዳሉ እንዲያስብ እድል ይሰጣል ከዛ ውጭ ግን ምንም ተስፋ በመቁረጥ ከዚህ በፊት የነበሩ የምርጫ ውጤቶችን በማየት አይ እኔ ምንም የኔ ድምጽ ምንም ሮል የለውም ማንንም ወደ ፓወር ያመጣም ብለን የምናስብ ከሆነ ግን የሚያሸንፈውን ፓርቲ ሚስሊድ እናደርጋለን ብዬ አስባለሁ ሙሉ በሙሉ ወንበሩ የመቆጣጠር ተፋውን ስሜት ያለው ሙሉ በሙሉ የህዝብ ድምጽን እንዳገኝ ያስብና ጥሩ ስራ እየሰራ እንደሆነ ባለነ መንገድ እንዲረዳ ያደርገዋል ስለዚህ በወቅቱ ለሚያሸንፈው ትልቅ ትግላቸው ይሆናል ብዬ አስባለሁ የኔ ድምጽ ከዚህ በፊት የነበረው ለምንድነው ዳታ አልሆነብህም ወይ ተስፋ አላስቆረጠህም ወይ ላልከው እንግዲህ ሁሉም ምርጫዎች አንደኛ የምርጫ ዲሞክራሲያዊነት እንዲህ ባንድ የሚገነባ ነገር አይደለም እኛ ደረጃው ስናይ ደግሞ መጀመሪያ ተስፋ አስቆራጭ ከ97 ላይ ደግሞ በጣም ተስፋ ያለው የሚመስል ከምርጫው በኋላ ደግሞ ያለው ነገር ይበልጥ እንድንፈራና ፖለቲካ እንድንፈስ የሚያደርግ አይነት ነገር ስሜት አለው ግን ሁሉም ነገሮች ተፈጠሩት ሁሉም ቦታ ላይ ባሉ ክፍተቶች ነው የገዢው አምባገነንነት አለበት የተቃዋሚዎች ኦሬዲ ከተመረጡ በኋላ ብድራዊ ህዝብን የማማከር ስፋት እንዲሁም ደግሞ የህዝብን መንግስትን ለመጣል ያለው ግጭት ደማምሮ አሁን ላይ የፖለቲካ ምርጫዎችን እንድንሰራ ምክንያት ይሆናል ግን እነሱ ነገሮች እኛን ወደ ኋላ ሊገፉትን አይገባም የአንድ ግለሰብ ድምጽ እንዲሆን እዛ ቦታ ላይ ለማይመረጠው ፓርቲ እንደ አንድ ፊድባክ ያገለግለዋል ብዬ አስባለሁ ከዛ ባለፈ ደግሞ ምሳሌ ምናልባት በምሳሌ ላስረዳው ምሳሌ ገጠር አካባቢ ብልጽግና ያሸንፋል ብዬ ላስብ ከተማ አካባቢ ደግሞ ተቃዋሚዎች ማሸነፍ እድል አላቸው ብዬ ላስብ በአጠቃላይ ግን ብልጽግና የሚያሸንፍ ብዬ ፕሪዲክት ላደርግ ይችላል ስለዚህ ብልጽግና የሚያሸንፍ ስለዚህ ተቃዋሚ ቢበልጥ ምንም ለውጥ የለውም አይነት ስህተት ነው ብዬ ስለምወስድ ነው ወደዚህ የገባው ምናልባት እኔ የምመጣው ግለሰብ ወደ ፓርላማ ቢገባ ሌላ ሐሳብ ይጨምራል ማለት ነው ሌላ ሙግት ስለዚህ የተሻለ ፖሊሲ የተሻለ የህዝብ ድምጽ እንዲሰማበት መድረክ ለመፍጠር ያግዛል ብዬ አስባለሁ ካልሆነ ግን ኦሬዲ እየገዛ ያሸንፋል ብለን ራሳችንን የምንፈረስል ከሆነ አሁን እንደን ፓርላማው መተሰርሰን ይሆናል የተለየ ሐሳብ የማይወጣበት የተለየ አገዛዝ ስለማይ ለገዢም ራሱ የማይጠቅም መድረክ ነው የምናመቻቸው ከሚል ነው ስለዚህ ፓርቲ መምረጥ ያልኩት እንኳን ግለሰብ እንኳን መርጬ የራሴን ኮንትሪቢዩት እንዳደርግ እድል ይሰጠኛል ብዬ ስላሰብኩ ነው 10 ቀን በቀሩት የመራጮች የመዝገባ ጊዜ ገደብ ውስጥ የሚጠበቀውን ያክል መራጭ እንዳልተመዘገበ የምርጫ ቦርድ ኃላፊ ወይዘሪት ብርቱካን ሚደቅሳ ትናንት ተናግረዋል። ኢትዮጵያ የወጣቶች ሀገር ናት። ወጣቶች በገፍ ወጥተው እንዳይመርጡ የሚያደርጓቸው ምክንያቶች ምን ይመስላችኋል? ምንስ መደረግ አለበት? በየከተማችሁ ያለውን መልከታ ብታጋሩን እወዳለሁ። አሁን ከአይነ ኩሉ ልጀምር። ጥሩ እንግዲህ የተለያዩ አሁን ላነሳው ጥያቄ የመራጭነት ምዝገባ ላይ ካርድ ያወጡ ሰዎች ቁጥር በጣም በሚጠበቀው ልክ ይሄድ አይደለም የሚለው የዘሪት ፍርድ ቤት ሪፖርቱን ሰምቼዋለሁ። ታዲያ አዲስ አበባ ላይ ብንወስድ ወደ 200 ሺህ አካባቢ ሰው ብቻ የመራጭነት ምዝገባ እንዳወጣ ኢቭን የምርጫ ጣቢያዎች ራሱ አዲስ አበባ ላይ ወደ 186 የምርጫ ጣቢያዎች እስካሁን ድረስ ስራ እንዳልጀመሩ ሙሉ በሙሉ ምርጫ ያልጀመሩ የካርድ መስጠት ያልጀመሩ ክልሎች አፋርና ሶማሊያ አካባቢ እንዳሉ በሚጠበቀው ልክ እየተሳተፈ እንዳልሆነ ሪፖርት ሰምቻለሁ። እንግዲህ ይሄንን ለምንድነው ሰዎች ካርድ የማያወጡት? ለምንድነው በመራጭነት ለመሳተፍ ያልፈለጉት? ይሄን ነገር ምርጫ ቦርዱም በተለይ ደግሞ ፖለቲካ ፓርቲዎች ይሄን ነገር ማስተማር አለባቸው። እንደ ምክንያት ግን የሚችለው ቅድም የጠቀስከው ነገር አንዱ ምክንያት ሊሆን ይችላል። ምሳሌ እኔ በምርጫ አላምንም ላይ ፍትሃዊ አይሆንም ዲሞክራሲያዊ ምርጫ አይካሄድም ከዚህ ያለን ኤክስፒሪየንስ የሚያሳየው እሱ ነው ብሎ የሚያስብ ይኖራል። ሌላኛው ደግሞ በቃ ኦሬዲ እየገዛ ያለው ፓርቲ ያሸንፋል ብሎ የሚያስብ ይኖር ይችላል። ሌላው ደግሞ በዚህ ሰዓት ላይ የምርጫ ሁኔታ የፕራዮሪቲ ጉዳይ አይደለም ነው
ቅድሚያ የሚሰጠው ጉዳይ አይደለም። በአንዳንድ ቦታዎች ላይ ሰው እንቅልፋይቶ ማደር ብርቅ በሆነበት ሁኔታ የሰላምና የደህንነት ሁኔታ አሳሳቢ በሆነበት ሁኔታ ላይ ምርጫ ማካሄዱ ያን ያህል ሚና አይኖረውም። እነሱ የተበላቁ አይነት ነገር ነው ብሎ የማሰብ እና የኔ የብቻዬ አሁን ውጤት ያመጣልኛል ብሎ ያለ መጠበቅና የመሳሰሉ ምክንያቶች ሰዎችን ወደዛ እንዳይሳተፉ ወይም ደግሞ ካርድ እንዳያወጡ እንቅፋት የሆነባቸው ይመስለኛል። ግን በተቻለ መጠን ደግሞ የምርጫ ክርክሩን ተጀምሯል። አንዳንድ ማኒፌስቶችን የሚያናበቡ ድሎች ይኖራሉ። ከነገ ወዲያ አውትሳይን አድርጎ የምናየው የኛን ድምፅ አስተማማኝናል ብለን የምናስበው ፓርቲ ሊመጣ እንደሚችል ማሰብ ያስፈልጋል ብዬ እወስዳለሁ። ካርድ ማውጣት የመጀመሪያ ነገር የሚጎዳን ነገር የለም። ካርድ አውጥተን መጨረሻ ላይ ተስፋ ስንቆርጥ አለመምረጥም እንችላለን እና ጊዜ መጠበቁ የተሻለ ነው። ግን ቅድም የጠቀስኩት ነገሮች ሰዎችን ከእንደዚህ አይነት ዲሞክራሲያዊ ልምምዶች እንዲርቁ እንዳደረጋቸው እገምታለሁ። ምንም ለውጥ አይመጣም ገሌን የሚያስፈልግ ብለን ቀድመን የማድረግ ሁኔታ ሊሆን ይችላል እንድንረዳ ያደረገ። አመሰግናለሁ። ሲራክ፣ አንተ በማህበራዊ ገጽ በኩል ሰዎች ወጥተው እንዲመዘገቡ ስታስገነዝብ ያየሁ ይመስለኛል። በአዲስ አበባ ውስጥ ያለው ሁኔታ ምንድን ነው የሚመስለው? ወጣቶች ወይም በአጠቃላይ ነዋሪው እስካሁን ድረስ በገፍ ወጥቶ ለመምረጥ ያልወሰነበትን ምክንያት እንዲሁ ካለፋ ገደም ለማወቅ ሞክረ ይሆን? እሺ፣ አመሰግናለሁ። አትሽ ሁለት ነገሮችን ማየት እንችላለን። መራጭ ብዙ ያልታየበት ለምንድን ነው በዚህ ምርጫ የሚለው አንደኛው የምርጫ ሂደቱ በጣም የደበዘዘ ነው። ምንድን ነው የደበዘዘ የሆነው ማለት ብሎ መጠየቅ የሚያስፈልግ ይመስለኛል። ምርጫ ክርክሮች በጣም ደብዛዛ ናቸው። አሁን እቺን 2-3 ቀን ነው የተጀመሩ ያሉት። እነሱም ላይቭ አይደሉም፣ የተቀረጹ ናቸው። ከእንደገና መራጩን ያሳተፉ ክርክሮች አይደሉም እና ከመራጩ ጋር ያላቸው ኢንጌጅመንቶች የምርጫ ክርክሮቹ በጣም የራቁ ናቸው። ይሄኛውን ደግሞ ሰውን አሟሙቆት ወደ ምርጫ ካርድ ለመውሰድ የወሰደው አይመስለኝም፣ የገፋ አይመስለኝም። ይሄ የቅድመ ምርጫው ምርጫ ቅስቀሳው ክርክሩ ቦሪንግ መሆኑ ህዝቡን ወደ ምርጫ ካርድ መውሰጃ ቦታ ያልወሰደው ይመስለኛል። በሁለተኛ መልኩ ደግሞ ብዙ ተስፋ ያደረገ ህብረተሰብ ነበረ እና ያ ተስፋ ያደረገ ህብረተሰብ አመራሮች ወይም ፖለቲካ ይወክልልኛል ያላቸው ሰዎች እስር ቤት መሆናቸው፣ ሲቀጥል ደግሞ ትልልቅ ህዝብ ሊወክላቸው የሚችሉ ፓርቲዎች ከምርጫው ውድድር ውጪ መሆናቸው ህዝቡ ሄዶ ላለመምረጥ የወሰነ ይመስለኛል። እነዚህ ፓርቲዎች ከምርጫው ውጪ ሆኑት ያው እንደምናውቀው ብዙ ደጋፊ ያላቸው ሰዎች ናቸው። እስር ቤት የሚገኙ ብዙ ደጋፊ ያላቸው ሰዎች አሉና የነዚህ ሁለቱ ተጽዕኖ ይመስለኛል የምርጫ ካርድ መውሰድን ያደበዘዘው። አሁን ምርጫ 97 ላይ የተከሰተው ነገር ከምርጫ ማሟሟቅ ክርክሩ በኋላ ብዙ ሰው ካልወሰድኩኝ ብሎ ባለመውሰዱ ተቆጭቶ ነበርና አሁንም ወደፊት ምርጫው ክርክሩ ጧጧፍ ብዙ ሰው ሊቆጭ ይችላል። አሁን 9 ቀን መሰለኝ የቀረውና ሊቆጭ ይችላልና እኔ በዚህ አጋጣሚ ማስተላለፍ የምፈልገው ለመምረጥም ላለመምረጥም ካርድን ወስዶ መቀመጥ የተሻለ ነው አስባለሁ እና ቅድም እንዳልኩ በእነዚህ ሁለት ምክንያቶች የምርጫ የመውሰድ ጉዳይ የደበዘዘ ይመስለኛል። ከመለየታችን በፊት አንድ ጥያቄ ለሁለታችሁም ላቅርብ። ድምጻችሁ ተሰምቶ በግልጽና ዲሞክራሲያዊ ምርጫ የሚያሸንፍ ፓርቲ ቢኖር ለየትኛው የሀገሪቱ ችግሮች ቅድሚያ እንዲሰጥ ትፈልጋላችሁ? ምን አይነት ሀገርስ ትናፍቃላችሁ? ሲራክ ካንተን ጀምር፣ ከዛ ወደ አይነት ሁሉ እንሄዳለን። እኔ የሚያሳስበኝ ሰላምና ደህንነት ነው በአሁኑ ወቅት እና ያንን ሰላምና ደህንነት የሚያስከብር ፓርቲ ቢያሸንፍ መርጣለሁ። ኢትዮጵያ ውስጥ እንደሚታወቁ የተለያዩ ድምጾች አሉ፣ የተለያዩ አመለካከቶች አሉ። እነዛን የተለያዩ ድምጾች ወደ አንድ ጠረጴዛ አምጥቶ ለአንድ ዓላማ የሚያሳትፍ የተለያዩ ድምጾችን የማይገፋ ፓርቲ ቢያሸንፍና ሰላምና ደህንነታችን ድጋሚ ቢመለስ ወደ ተሻለ ደረጃ እንዲያድግ የሚያስችል ፓርቲ ቢያሸንፍ በጣም አመሰግናለሁ። አይነት ሁሉ አመሰግናለሁ ሀብታሙ። እንደው ቅድሟ ላይ አንድ ነጥብ ጨምሬ አሁንም ጥያቄ መልስልሃለሁ። ምናልባት ካርድ ማውጣት ላይ ላለው መዘግየ ቅድም ሲራክም ምንም የገለጻቸው ነገሮች እንዳሉ ሆኖ ምናልባት ደግሞ በተለምዶ ዴድላይን የመጠበቅ አንድ ቀን ቀረው 2 ቀን ቀረው ሲባል የመሄድ አይነት ነገር አለ። በተረሻ ላይ ማወጣለን ሚያዝያ 14 ሚያዝያ 15 ማወጣለን የሚሉ ጓደኞች አሉ በዙሪያዬና እነዚህ ነገሮች ምክንያት ሊሆኑ ይችላሉ። ምናልባት ቁጥር የማይገባ ሊሆን ይችላል።
ግን እዛ ተጣበባ የሰዓት ከመግባት ቀድሞ ወጥቶ መጠበቁ የተሻለ ይሆናል ብዬ አስባለሁ በዚህ እንደ መልእክት። ከዛ ውጭ ግን እንደው የሆነ ፓርቲ ቢያሸንፍ በዚህ ሊሆን ይችላል ከተፈካካሪዎች ሊሆን ይችላል ቅድሚያ ሊያደርገው የሚገባ ቅድም ስላቻለው ነው የሰላምና የደህንነት ጉዳይ ነው። አሁን ትልቁ የፕራዮሪቲ የመግባት በጣም ብርቅ ነው። ከአንዱ ክልል ወደ አንዱ ክልል መንቀሳቀስ በጣም ብርቅ ነው። አሁን ላይ መጤነት ነባርነት የዚህ ቦታ ባለቤት ነው ባለቤት አይደለም አይነት የሚያስጠላ መከፋፈል ውስጥና አንዱን በጠላትነት የማየት ነገር ነው አሁን ላይ ያለው። ወለጋ አካባቢ የሚታየው ነገር አለ፣ መተከል አካባቢ የሚታየው ነገር አለ። እንዲሁ ትራንስፖርት ላይ ረጅም ትራቭል ስታደርግ የምታያቸው ነገሮች አሉ። ምቾት አይሰማም እና ከላይ ሆኖ ሁሉንም ማህበረሰብ ክፍል በግለሰብ ደረጃ እኩል የሰውነት ሚዛን ሰጥቶ ሁሉንም እኩል አይቶ ሁሉም የሀገር ባለቤት እንደሆነ አይቶ ሁሉንም እኩል ትሪት ሊያደርግ የሚገባው ይሆን መቻል አለበት ወደ ስልጣን ላይ የሚመጣው ኃይል። ይህ ካልሆነ ግን እንደገና ሌላ አዙሪት ሊከተል ይችላል የምርጫ ውጤት የሚሰራውና በአሁኑ ሰዓት ላይ ከሌላ ነገሮችን ማውራት ምናልባት ቅንጦት ሊመስል ይችላል። ምክንያቱም አሁን ስናየው ሞትን በጣም እየተለማመድነው ነው። እኔ ራሴ አሁን የሆነ ሰው ተገደለ ተብሎ 20 ምናምን ሲባል መደንገጥ አቁሜያለሁ። እውነት ለመናገር እንዲህ በመቶዎቹ ምናምን ሲሆን ነው ለኔ አጀንዳ